የሰንበት ቁርስ ተጋበዙ ውድ ቤተሰቦቼ፣ ኑ እንብላ ደርሷል። ሰላም ውድና የተከበራችሁ ቤተሰቦች እንዴት ናችሁ? እኔ ያለሁ እግዚአብሔር ይመስገን። የእናንተም ሰላም ብዝት ትርፍ ይበልኝ። እንኳን ለዳግማ ትንሣኤ በሰላም በፍቅር አደረሳችሁ አደረሰን እያልኩኝ ዛሬ ቁርስ ይዤላችሁ መጥቻለሁ። ቀለል ያለ እና ተጋበዙልኝ። አሰራሩንም አብረን እንሰራለን። አብራችሁኝ ቆዩ። አመሰግናለሁ። አዳዲሶች ወደ ቤት የመጣችሁ እንኳን ደህና መጣችሁ። ላይክ እንዲሁም ሰብስክራይብ በማድረግ ቤተሰብ ይሁኑ። እንኳን ወደ የመንዞር ቂቱ በሰላም በፍቅር መጣችሁ። እናመሰግናለን። ቤተሰቦቼ የምንሰራው እንቁላል ፍርፍር ነው። እዚህ ጋር ያለውን እንግዲህ እንቁላል ፍርፍር እኛ ቤት ለቁርሳችን ያዘጋጀነው ነው። ከተመቻችሁ ያው እናንተም ሰርታችሁ ተመገቡ ማለት ነው። እና ያው ላይኳንም ጫን አድርጓት በመጀመሪያ ግን እሺ፣ እወዳችኋለሁ። አሁን ደግሞ የሰላም የፍቅር የደስታ ያድርግልን። ደግሞ ለብርሃነ እርገቱ ልደቱ በሰላም በፍቅር ያደርሰን። ሀገራችን ኢትዮጵያን ሰላም ያደርግልን እግዚአብሔር አምላክ። በያላችሁበት ሰላማችሁ ብዝት ትርፍ ይበልኝ። ወደ አሰራሩ እንገባለን። አብራችሁን ቆዩ። አመሰግናለሁ። እሺ፣ እዚህ ጋር ቃሪያ፣ ሽንኩርት፣ ቲማቲም፣ ነጭ ሽንኩርት፣ እንቁላል አለ። በእነዚህ ብቻ ነው የምሰራው ማለት ነው። ሌላ አልጨምርም። የምጨምሩት ካለ እናንተ ይቻላል ማለት ነው። ሊኖርም ይችላል እርግጠኛ ነኝ። ያው እኔ ትንሽ አነስና ቀለል ያለ ፈጠን ያለ የቁርስ አሰራር ነው። የሰንበት ቁርስ በጣም አሪፍ ነው። ሁሌ ብትመገቡት የማትሰለቹት ቀለል ያለ ለሆድም የማይጎዳ ነው። ዝግጅት አድርጌ መጥቻለሁ። እንግዲህ በመጀመሪያ ሽንኩርቴን አደርጋለሁ ማለት ነው። ሽንኩርታችን እናበስላለን። ያው አከታተፉ ምናምን ጋር ያው ሁሌም ስለምናሳየው የተደጋገመ ነገር ስለሚሆን እንደዚህ አጠር ባለ መልኩ ደግሞ ለመስራት ስንፈልግ ያው ይሄን አሰራሩን ብቻ ነው ይዤ ከች ያልኩት ማለት ነው። እርግጥ ነው ሁላችንም እናውቀዋለን። አንዳንዶቻችን ደግሞ ያው እንደዚህ ቀለል አድርገን ለመስራት ስንፈልግ ብዙ ግብአት ልንፈልግ እንችላለን። እንቁላል በነገራችን ላይ ብዙ ግብአት አይፈልግም። በትንሹ እንደዚህ አሳምራችሁ መስራት ትችላላችሁ በቀላሉ ማለት ነው። እዚህ ጋር እንዲህ ከበሰልልኝ በኋላ ዘይት ነው ጠብ ያደረኩት በጣም በትንሹ። ከዛ ሳንዱች ነው የምሰራው። ያው መግቢያ ላይ ትንሽ ጨረፍታ አይታችኋል። ሲበስልልኝ ሽንኩርቴ ቲማቲሜን አድርጋለሁ። ቲማቲም ከዚህ አብልጣችሁ መቀጥቀጥ ትችላላችሁ። እኔ ግን አልቀጠቀጥም፣ ጥሎብኝ ምንድነው አነሳ አድርጌ መክተፍ አልችልም ማለት ነው። ትዕግስት የለኝም። ለዛ ነው ትዕግስቱን ይስጥሽ በሉኛ። አረ ስቀልዳችሁ ነው እናቴ። ያው የውጭ ሀገር ታውቁታላችሁ። ውጭ ሀገር ስንኖር ያው ሁሉም ነገር ጎረድ ናትና እዚህ ሀገር ቤት ስንመጣ ደግሞ ከየት እናምጣው ልምዱን ትላላችሁ። ግን እውነት መቀጥቀጥ እችላለሁ። ግን በቃ የሚያቆይ ነገር ነው የሚመስለኝና ራሱ ያበስለዋል። ለዛ ፍጥጥ እንዳይል ከፈለጋችሁ ዞሮ ድቅቅ ማድረግ ትችላላችሁ። ወደ እውነቱ ስንመጣ ማለት ነው። እና እንደዚህ ብታደርጉትም ጫን ስትሉትም እሱ ራሱ ይፈራርሳል፣ ችግር የለውም ማለት ነው። ቀለል አድርጎ ለማሳየት ያክል ነው እንደዚህ ያደረኩት ማለት ነው። ከዛ ያው በዚህ መልኩ ይበስላል። እናበስለዋለን ማለት ነው። ነጭ ሽንኩርት ማይወድ አለ ብዬ አላስብም። እኔ ነጭ ሽንኩርት በጣም የምግብ ፍላጎቴን የሚከፍትልኝ ነው። የሚገርማችሁ ነገር ባላገኘው በምግብ ላይ በውሃ ራሱ ጠጣዋለሁ። ለጤናችንም ደግሞ በጣም ተመራጭ ነው። ይሄ ነጭ ሽንኩርት ነው እንደዚህ ጎረድ አድርጌ ያደረኩት ማለት ነው። እና እኔ ስለሚመቸኝ ነው። እንደሚመቻቸው አድርጋችሁ መሰራት ትችላላችሁ ማለት ነው። እና የነ ሴቶች ዘሮ ከዛ በዚህ መልኩ እሰራዋለሁ። ነጭ ሽንኩርት በጣም ለጤና አሪፍ ነው። በቀን አንድ ብትመገቡ ብዙ የጤና ጥቅሞችን ታገኛላችሁ ማለት ነው። ነጭ ሽንኩርት በውስጡ ከ10 በላይ በሽታዎችን የሚከላከል መድኃኒት አለው ራሱ ማለት ነው። ራሱ መድኃኒት ነው እና ተጠቀሙ። በቀን ቢያንስ 1 ፍሬ ማለት ነው። እና ለዛ ሁሉ ምግብ ላይ ቢገባ እሱና ዝንጅብል በጣም አሪፍ ነው።
ያው እንጠቀመዋለን ማለት ነው። ተጠቀሙ፣ ጤናችሁን ጠብቁ እሺ። ከዛ ይህን እንደዚህ አድርጌ እየሰራው እገኛለሁ ማለት ነው። እንዳያርብኝ ነው። እኔ ትንሽ እሳቴ ሞቅ ስላለ ውሃ ጠብ እያደረግኩ እንዲበስል አድርገዋለሁ ማለት ነው። እሳታችሁን ቀነስ ሲል ደግሞ ያው በራሱ ይበስላል። ከዛን በቀጣይ እዚህ ጋር እንቁላሎቹ ናቸው። እንቁላሎቹን እንደዚህ ፍርክስ ፍርክስ አርጊያቸው መጥቻለሁ። ከዛ ያው መምታቱ ላይ ነኝ እላችኋለሁ። እንግዲህ በሹካ ነው በማንኪያ ነው የምመቸው እንዳትሉኝ፣ በተመቻችሁ ምቱት ማለት ነው። እኔም በተመቸኝ ነው የምመታው ባገኘሁት ማለት ነው። ያን ያክል እኔ ችግር የለብኝም። እና ቀለል አድርጌ ያው ቀላልና ፈጠን ያለ የቁርስ አሰራር ነው። ምናልባት የኔ ረዘም ካለባችሁ እንግዲህ ቅርታ፣ እንደዚህ ቀለል አድርጋችሁ ራሳችሁን ፈታ አድርጋችሁ በጠዋት መዋል ትችላላችሁ ማለት ነው። የጠዋት የሰንበት ቁርስ ትወዱታላችሁ። እና እንቁላላችን እንደዚህ በደንብ መተናል። መምቻ ቢኖርም ባይኖርም ችግር የለም፣ ብቻ መመታቱ ነው እንጂ ማለት ነው። እንጂ ጻፉ። ይኸው በደንብ አልመታሁትም። ይህንን ይመስላል ዞሮ። ለማንኛውም ውድ ቤተሰቦቼ እና ይሄኛውም እየበሰለልን ነው። ለምንድን ነው ግን ቪዲዮዋን ላይክ ማታደርጓት? እስኪ ላይክ አድርጓት። ጨው ነው የተጨመረው እዚህ ጋር። ጨው ነው። እኔ ጨው እወዳለሁ። ጨው በጣም ነው የምወደው። እና ማብዛት የማትፈልጉ በነገራችን ላይ ባታበዙ ጥሩ ነው። እኔ ውሃ ስለማልጠጣ ውሃ እንዲያጣጣኝ ትንሽ ጨዋን ሞቅ አድርጌ ነው የምሰራው፣ ምግብ ስሰራ ማለት ነው። ኮስተር ያለ ምግብ በጣም ነው የሚመቸኝ። በጣም አልኳቸው አለ አይደለም በርበሬ ታበዣለሽ ምናምን የምትሉኛላችሁ። አልጫ ነገር ነው። አንድ ቀን ከተመገብኩ ብዙም አይደለሁም፣ ቃጠል ያለ ደስ ይለኛል። አሁን እንቁላልን እየጨመርኩላችሁ ነው። እንቁላላችንን እንጨምራለን። ከዛ እሳታችንን ረገብ ይደረጋል ማለት ነው። ረገብ እንዳይቃጠልብን፣ በዛው ላይ ደግሞ ቀስ ሲል ሲቀነስ እሱ ራሱ ቀስ እያለ በእርጋታ ይበስላል፣ አይጠበስም ማለት ነው። ቆንጆ ይሆናል። እዚህ ጋር ያው ሳልሳ አለ፣ ፍርፍሩ አለ። እኔ ፍርፍሩን ነው የምሰራው ያው ለሳንዶች እንዲሆን ማለት ነው። ሳንዶች የምትወዱ በዚህ መልኩ ብትሰሩ ተወዱታላችሁ። እጣቴን ያስቆረጠመኝ ልነግራችኋለሁ። በጣም ነው የሚጣፍጠው። እና እንደዚህ ፈታ ያልኩት ከተመገብኩ በኋላ ነው ያው ድምፁን ያስገባው። ለዛ ነው። እሺ መቼም እስከዚህ ጋር ድረስ ያዳመጠ ካለ ያው ይነግረኛል ማለት ነው ያወራሁትን ሁሉ። ዛሬ ግን ብዙ አወራሁ። ግን ለምንድን ነው ግን? ይቅርታ አድርጉልኝ። ከዛን ሲበስል ደግሞ ቃሪያችን እንጨምራለን። ይሄን ነገር በጣም ነው የምወደው፣ በጣም ወደዋለሁ። በቃ ኮስተር ሲል ኮስተር ያደርገዋል። በጣም ነው የምወደው። በርበሬ ቃሪያው ከሌለ በርበሬ በተን ማድረግ ትችላላችሁ። ያው ስትመገቡት ይሆናል አይደለ? ትንሽ ቃጠል ሲል ለልጆች ካልሆነ ለአዋቂ ጥሩ ነው። እና ለአዋቂ ነው የተሰራው ማለት ነው። በጣም አሪፍ ነው። ኮስተር ያለ ስትመገቡት እንደው በዛው የምግብ ፍላጎታችሁን ይከፍታል። ለዛ ነው እኔ የምግብ ፍላጎቴ እንደ አትክልትና እንደዚህ ኮስተር ያለ ስመገብ ፍላጎቴ ክፍት ስለሚልኝ ነው የማበዛው። ለዛ ነው ማለት ነው። እና ይሄን ይመስላል። አማራችሁ? ከአማራ አምሯል። ከአማራችሁ ደግሞ የሆነ ነገር ጻፉ አድርጉ። ዝም ብሏችሁ አይታችሁ እንዳትወጡ ማለት ነው። ላይክም ይደረጋል። ብዙ ሰው አለ ግን ብዙ ሰው ይመጣል እኔ ጋር ወደ ቻናሌ ማለት ነው። ብዙ ታያላችሁ ግን ላይክ የለም። ለምን እንደሆነ አላውቅም። ያው ብታረጉ መልካም ነው ውድ ቤተሰቦቼ። አለቅሳችሁም ግን እይታችሁም ለኔ ያው እንዳረጋችሁልኝ ነው። እንደዚህ አድርገን ጨርሰናል። ከዛም ዳቦቸው በጣም ምርጥ ነው፣ የበሰለ ነው። በጣም ነው የምወደው እኔ እንደዚህ ብስል ያለውን። እንደምታዩት ከውስጡ ያለውን በጣም አውጥቼዋለሁ ማለት ነው። እና ያው ማሞቅም አይጠበቅብኝም ማለት ነው። የውስጡን ብቻ አውጥቼዋለሁ። ለምን የውስጡን ለመቁጠር እንዲያመች የውስጡን እናወጣለን። ከዛ በቃ እንደዚህ እናስገባለን። እንደምታዩት እኔ ቁርሴን ሰርቼ ቁርጥያርሽ ሰው ገና ቁርስ ይሰራል። እና ይህን ይመስላል ዳቦቸው። በነገራችን ላይ እዚህ በጣም ነው የሚመቸው፣ በጣም ማለት ነው። እንደምታዩት
በደንብ አረር ያለ ነው ስላችሁ፣ በጣም ያረረድን ቅንብር ያለ ነው የሚባለው። ያረረ ሳይሆን ቅንብር ያለ ነው የሚባለው እና በጣም ቆንጅዬ ነው፣ ተመችቶኛል። ያው ውስጡ ሳንዱቹን እያደረግኩ ነው። እንቁላል ሳንዱች ሲሞላ እንግዲህ ያው ሁለት ነን፣ ለሁለታችን እንደዚህ እያደረግን ነው ማለት ነው። እኔና ብርሾ ማለት ነው። እና በዚህ መልኩ ብትሰሩሳ ተመቻችሁ? ዛሬ ቤተሰቦቼ ፈታ በሉልኝ፣ ፈታ ብላችሁ በሉልኝ። መልካም ለተሰንበት ይሁንላችሁ። ስለምትከታተሉኝ እንደዚሁም ላይክ እና ሼር እያደረጋችሁ ስለምታበረታቱኝ ዩቲዩበር ቤተሰቦቼ እጅግ በጣም ነው አመሰግናለሁ። ሌሎቻችሁንም አመሰግናለሁ። ፈጣሪ ያክብርልኝ። ያው እንደዚህ በአማረ መልኩ ሳንዱች አድርገነዋል ማለት ነው። ከዚህ በኋላ ያው መብላት ነው የሚቀረን። እንደምታዩት በጣም ቆንጆ ነው። ዳቦ ደግሞ ጠንከር ያለና ቅንብር ያለ ነው። ለዚህ በጣም ነው የሚመቸው እና ካስታረጉት ልፍስፍስ ምናምን ነገር አይልም። ቆንጆ ዳቦ ነው፣ ቀንበር ያለ ስለሆነ ማለት ነው። በጣም ይመቻል። እንግዲህ ከተመቻችሁ ደግሞ ላይኳን ቁጭ አድርጉ። እናማ እንብላ ደረሰ ማለት ነው። ተጋበዙልኝ፣ እንብላ። ባህላችን ነው፣ የኛ ኢትዮጵያኖች ባህል ነው። እንብላ ውድ ቤተሰቦቼ። ያው እንግዲህ ጀምረነዋል፣ እየበላን ነው ማለት ነው። ስንቆርሰው ደግሞ ውስጡ ይሄንን ይመስላል። እንግዲህ ሙያ ተጎረቤት ብለናል ቤተሰቦቼ። እናንተም ሰርታችሁ ቅመሱት፣ የኛንም አስተያየት ጻፉ። ሌላው መልካም ለተሰንበት ይሆንላችሁ። ወዳችኋለሁ። ስለተከታተላችሁኝ በጣም አመሰግናለሁ። መልካሙን ሁሉ ተመኘውላችሁ። ደህና ሆኑልኝ። በጣም ነው የማመሰግነው። ቁርሱንም ደግሞ ያው እየበላን ነው፣ እንብላ። መልካም ቀን፣ መልካም የቁርስ ሰዓት ይሆንላችሁ። ቻው ባይ